ያዙ እስኪ ጋይስ ያዙ። ምን ይባላል ታዲያ? ሌላ ደግሞ ልንበላ ነኝ። አይላሱ ማሻአላህ የሀገሬ ልጆች ነው። እስኪ ኑ ኑ አመሰግናለሁ። አመሰግናለሁ። شكرا حبيبتي. ما شاء الله እንዴት እንደሚጣፍጥ ጌታ ጥራይ ጥርቅ እንዴት እንደሚጣፍጥ አይሹ ይርጋል። ሹክራን ቤተሰብ ላይፍ እያደረጋችሁ እንጂ አሳይ እናመሰግናለን። ኢድ ስለሆነ ነው ጣፋጭ የበዛሁት ማሪ። ኢድ ስለሆነ ነው የኑት። እሺ አሁን ወደ ወሬያችን እንገባለን። አንድ መልክት አለኝ። መልክቴ ምንድን ነው? ብርቱን ለመቼ ነው? ቀጥኗል። ውሃ ነው እና እዚህ ጋር ተጮይብን ነው ሚት ላርገው እንጂ ሰዎቹ ላይ ጋይስ አንድ ሴሌብሬቲ እንግዲህ ዛሬ ስለ አንድ ሴሌብሬቲ ነው የምናወራው። ጥቆማ ደርሶኝ ነው። ከደረሰሽ ይሄ መልእክት ይሄ ሜሴጅ ላንቺ ነው። እንግዲህ እናንተ መገመት ትችላላችሁ። እኔ መናገር ነው የምችለው። አንድ ሚስት ደውላልኝ አንዳንድ ነገር ነግራኛለች። ቤተሰብ ከልባችሁ እና በጽሞና እንድታዳምጡኝና እንድትሰሙኝ እፈልጋለሁ። እንግዲህ እቺ ስምና ዝና ያላት ሴሌብሬቲ እንደምንዳለችኝ ከሆነ በጣም ሰው የምትንቅ ከሷ ሌላ ሰው የሌለ የሚመስላት በጣም የምትዘባነን እና ላይክ በቃ ሴት እሷ ብቻ እንደሆነች አድርጋ የምታይ ሴሌብሬቲ ናት። እኔ እንኳን አውቄያታለሁ፣ ያው ስትነግረኝ ስላወኳት ማለት ነው። እና እቺ ሴት እንግዲህ እንደሰማሁት ከሆነ
እኔ ቤተሰብ ስም አትጻፉብኝ። እኔ አያገባኝም። የፈለጋችሁትን ማለት ትችላላችሁ። እና የሆነ ብር ከዚች ሴት ወስዳለች። እቺ ዝነኛ ሴት ብር ተበድራታለች። ብር የወሰደችባትን ብር እየመለሰች አይደለም። ነገር ግን ቀን በቀን የአይጂ ላይ ፎቶ ትነሳለች፣ ሂስቶሪ ታደርጋለች። ዛሬ ሱሺ በላው፣ ዛሬ እንደዚህ ቦታ ሄድኩኝ፣ እንደዚህ አረኩኝ፣ እንደዚህ ተዝናናው፣ እንደዚህ ማኔር ቀየርኩ እያለች ብዙ ነገር ታደርጋለች። ወደ 800 ምናምን ሺህ ብር ነው የተበደረቻት ልጅቷን። ነገር ግን እየመለሰችላት አይደለም። ስልክም አታነሳላትም። እንዳልኳችሁ ቀን በቀን ኢንስታግራም ፎቶ ፖስት ታደርጋለች። የውሸት የፈጠራ ወሬ ጌታን አይደለም ወይ? ለምን ደግሞ እና እባክሽ አንቺ ሴሌብሬቲ፣ እኔ ስምሽን አልጠራም፣ ምክንያቱም ስለማቅሽ ስምሽን አልጠራም፣ መጥራትም አልችልም ታውቂያለሽ። ነገር ግን የተበደርሽውን ብር መልሺ እባክሽ። በጣም ያሳፍራል። እኔማ ብድሩ ምኑ ልጅቷ ከልጅቷ ጋር የተጻጻፍሽው ምናምን ሁሉ አይኔ ላይ ነው የመጣው። ከዛም ፖስት የምታደርጊያቸው ልብሶችና የምትበይው ሬስቶራንት የምትሄጂበት አይኔ ላይ ነው ብቅ ያለው። ይሄ ሁሉ ዕዳ ያለብሽ፣ የሰው ብር እያለብሽ፣ ኧረ ሼም ነው፣ ኧረ ነውር ነው። ተይ አይከብድም። እንደው እኔማ ለአንቺ ሽምቅቅ ነው ያልኩት። እንዴት እንዳፈርኩ መቤቴን፣ እንዴት እንዳሳፈርሽኝ እንዴ! በስመ አብ ሼም የለም እንዴ! ግን አረ ሴሌብሬቶች ተጠንቀቁ፣ ጌታን የሰው ብር አትበደሩ። ደረትሽን ነፍተሽ ፖስት ታደርጊያለሽ። እኔ ለአንቺ አፈርኩ። ዛሬ እንትን ፕሌስ ነኝ፣ እንትን ሆቴል ነኝ፣ እንትን ነኝ ሬስቶራንት፣ እንትን ሱሲ በላው። እንደዚህ እንደው አታፍሩም? የሰው ብር እየወሰዳችሁ ዘጭ ብላችሁ ትለብሳላችሁ፣ ዝንጥ ታደርጋላችሁ። ከዛም በኋላ በሰው ገንዘብ ቲክታኩን እና ኢንስታግራምን ታጨናንቃላችሁ። እግዚኦ ወርደች። እኔማ ሁሉ ነገር ከያሹ ቦርሳ ጀምር እስከ በላሹ እስከ ፖስት ሂስቶሪ እስካደረግሹ ነገር አይኔ ላይ ነው የመጣው። የልጅቷ ብር እንደሆነ የልጅቷ አቀ እንደሆነ ከተነሳሹ ፎቶ ጭምር እግዚአብሔር ምስክሬ ነው። እኔ ግን ነግሬሻለሁ፣ እኔ አያገባኝም። እኔ ለራስሽ ጥቆማ ልስጥሽ፣ ምክንያቱም እንደምትሰሚ ታውቃለሁ፣ የኔን ወሬዎች እንደምትሰሙ እና መልሺ፣ ብድሩን መልሺ እባክሽን። እኔ እንደውም ልጅቷ እንደውም ስሟን ጥሪ ስትለኝ ማሬ ምን አገባኝና ነው ስም የምጠራው? እኔማ እንደዚህ አደርስልሻለሁ ስምማ አልጠራም አልኳት። ስሟን ካልጠራሽ ብላ ስሟን ጥሪ አስበሽዋል? ድጋሚ ፎቶ ከዛም በኋላ በኮመንት ቅስማችን ተሰበረ ምናምን ብላችሁ ደግሞ ስቴት ትሰጣላችሁ። ቅስማችንን ሰበረችው ሊያሾ። ቅስምማ የሚሰበረው የሰው ገንዘብ የተበደራችሁ ጊዜ ነው። ቅስምማ የተሰበረው የሰው ዋር የተመኛችሁ ጊዜ ነው። ቅስምማ የሚሰበረው ምን ስታበዙ ነው እንጂ እኔ በምናገራችሁ ማን ቅስማቸው ይሰበር። የምንተዋወቃለን ነቄ ለነቄ እና ብሩን መልሽ ለማለት ነው። እኔ አያገባኝም፣ ከዚህ በኋላ አያገባኝም፣ ነግሬሻለሁ። ወሬው ሳይዳረስብሽ የተበደርሽውን ገንዘብ ቀስ ብለሽ ሽክክ ብለሽ ሂደሽ መልሽ ስጭ። ካለበለዛ እኔ ፎቶሽም ላይክ እያደረግኩኝ ሽምቅቅ ነው ብለው ደግሞ ላይክ ላርግላት እንዴ? አላረገላትም ጋይስ። እኔ በሰው ብርማ የሚዘንጥና የሚለብስ የሚጠጣ ሰው አልወድም። ጌታ ጭራሽ ይጠምዱሻል። ስም አትጥሪ የኔ ፍቅር። ውሎ የለኝ፣ አዳር የለኝ፣ ንግግር የለኝ፣ ቅርርብ የለኝ። ቢጠምዱኝ ምን ያመጣሉ? እዛ ከዛ በሆነ ሰዓት ላይ ሶሻል ሚዲያ ላይ በኮመንት አለቀሳችሁ ምናምን ሲባሉ ይመጡና አዎ የዛኔ ድብርት ውስጥ ገብተን ምናምን ይላሉ። አለቀ የኔ ማለት ይሄ ነው የኢትዮጵያ ሴሌብሪቲ ሊያወሩት የሚችሉት። ሌላ ምንድን ነው የኔ ፍቅር? እሺ ወደ ዋናው ቁም ነገር እንግባ። ሌላ አዲስ ወሬ አለ። የዩቱብ ቤተሰቦቼ ኢድ ሙባረክ። በድጋሚ በመላው ዓለም የምትገኙ ሙስሊም እህት ወንድሞቼ ኢድ ሙባረክ፣ መልካም አውደ ዓመት። ጾማችሁን ፈጣሪ የሰማበት ወቅት ይሁንላችሁ። እግዚአብሔር ኢትዮጵያ ሀገራችንን ሰላም ያድርግልን። ላሰባችሁት ለተመኛችሁት አገራችሁ በስደት ካላችሁ ወደ ኢትዮጵያ በሰላም ይመልሳችሁ። ፈጣሪ ያሰባችሁትን ይሙላላችሁ። ከክፉዎች ሰዎች፣ ከምቀኛ ሰዎች
እግዚአብሔር አይናቸውን ልባቸውን ይሰውርላችሁ። አሜን በሉ ጋይስ። የኔ ምርቃት ባይዘው በጣም ከባድ ነው። ጌታ ምንም ነው የማይደረደረው። የኔ ምርቃት ቀጥ ብሎ ነው የሚደርሰው። አይደረደርም ወላ አይቆይም። ራሱ ሲደርስ ራሱ ቶሎ ነው የሚደርሰው። ያ ቤተሰቦች ላይክ እያደረጋችሁ ቴንክ ዩ የኔ ማለት ቤተሰቦች ላይክ እያደረጋችሁ የምትጽፉ አይ ላቭ ዩ ሶ ማች። እሺ ቢግ ላቭ ቢግ ሪስፔክት ጌታ እና ይሄንን ማለት ፈልጋለሁ። እየበላችሁ ጣፋጭ ምናምን ከዛም እንቀጥላለን። ደግሞ ጋይስ ሌላ ደግሞ ምን አለ? ሌላ ወሬ ምን አለ? እቺን እንኳን ባለፈው ስላወራሁባት ይቀርባታ ጋይስ። ቂጧን ተሰርታ ተዛብቶባት የጠፋችሁ ከሶሻል ሚዲያ እኔ ጋይስ ስም አልጠራም። እንደው እናንተ ራሳችሁ አሳዳችሁ ፈልጓቸው እንጂ እኔ ስም አንዷ እኮ ታውቃላችሁ ቂጧን ምናምን እንዲሳተኩ ተጣመመ ጋይስ ጠፋች። እኔ ወደ ቀምን ብያቸዋለሁ። ከሆነ ጊዜ በኋላ ሴሌብሪቲዎቻችን ቂጣቸውን የተሰሩ ሰዎች ሎጊን ብለው ነው ከሶሻል ሚዲያ የሚጠፉት አላልኳችሁም ብያለሁ። ትዝ ይላችኋል ጋይስ፣ ትዝ ይላችኋል። ሎጊን እያሉ ነው ተስተካክለው እስኪመጡ ድረስ ሎጊን ብለው ይጠፋሉ ከሶሻል ሚዲያ ሎጊን ይላሉ። እና ጋይስ አንዷ ተጣመመ አሉ። ተጣመመ፣ ተዛናፋ ሎጋውት ሎጊና ያው ሴም የኔ ፍቅር ሎጊንም ሎጋውትም ሴም። አው ሎጊን አው ሎጋውት ሶሪ ሎጋውት ነው ሶሪ ይቅርታ። ሎጊን ሲሉ ይገባሉ ያለ መማር አይ ይማር